እንዳይፈረድባችሁ አትፍረዱ። ልጅነታችሁን እንዳታጡ መክሊታችሁን አትቅበሩ። በመንግሥተ ሰማያት እንዳትጎሉ ጾሙ፣ ጸልዩ። ዘመኑን የሚዋጅ የታመነ በጎ አገልጋይ ማን ነው? ከራሱ አልፎ ለሌሎች የሚጸልይ ዕለት ዕለት ስለ ሀገሩና ስለ ወገኑ ምሕረትና ሰላምስ የሚተጋ ማን ነው? ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን የዋልድባ መናንያን አባቶቻችን የተሰጣችሁን መክሊት አትቅበሩ ሲሉ ለእኛ ለድኩማኑ ምዕመናን የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይፈርድባቸዋል፣ ለጻድቃን ይፈርድላቸዋል። ሁለት አምላክ የለም፣ ሁለት ጌታ የለም፣ ለሁለት ጌታ መገዛት የወንድሞቻችሁን የባልንጀሮቻችሁን የጓደኞቻችሁን ኃጢአት በደል ይቅር ካላላችሁ የሰማይ አባታችሁ እግዚአብሔር ይቅር አይላችሁ። እንዳትበሉ። አዎ ክፉ ነው ጥርሱ፣ ክፉ ነው ዓይኑ፣ ርኅራኄ የለው። ለጾም ለጸሎት ለሱባኤ እንቅፋት የሆነባችሁን ነገር ከእናንተ አስወግዱ። ሰውነታችሁ የሚዝለው በጾም ሐሳባችሁ ወደ ቅን ሐሳብ የሚመጣው በጾም። ይህ ጾም የቅድስና ጾም ያድርግልን። የስናፍጭ ቅንጣት የምታክል እምነት ቢኖራችሁ ጠላታችሁን ሰይጣንን ታሸንፋላችሁ ይላል። ጎደሎ እምነት ለጾም አይሆንም። ጎደሎ እምነት ለጸሎት አይሆንም። ጎደሎ እምነት ለክርስትና አይሆንም። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ ሲል ነው ኢትዮጵያዊው ጃንደረባ ጥምቀቱ የተፈቀደለት። ከእግዚአብሔር የተወለደ ዓለምን ያሸንፋል። ይህ የዓለምን ሁከት ያስወግዳል። ዓለም አሁን በሁከት ውስጥ ነው ያለው። ዓለም አሁን በሽብር ውስጥ ነው ያለው። ዓለም አሁን እምነት አጥቷል። ዓለም አሁን ችግር ውስጥ ነው ያለው። ይህንን ጸጥ የሚያደርገው ይህንን የሚያስወግደው ደግሞ እምነታችሁ ነው ይላል። ምናችሁ? አዎ መሬት ቢንቀጠቀጥ እምነት ካላችሁ ችግር የለም። እሳቱ ቢቀጣጠል እምነት ካላችሁ ችግር የለም። አዎ ሰማዩ ቢናድ ምድር ቢገለበጥ እምነት ላለው ሰው ምንም አይደለም። ገብታችኋል? እምነት የሌለው ግን ውቀት ነው። እምነት የሌለው ግን ገሃነም ነው። እምነት ለሌለው ችግር ነው። ስለዚህ አመነ ተጠመቀ ሲባል እግዚአብሔር አብ አባት ነው፣ እግዚአብሔር ወልድ ልጅ ነው፣ እግዚአብሔር መንፈስ ቅዱስ ራሴ ነው ብሎ ማመን ያስፈልጋል። የእግዚአብሔር አብ አባትነት የእግዚአብሔር መንፈስ ቅዱስ ራሴነት ሳይገባል አማኞች ነን ብንል ዋሽተናል። ቅዱስ ዮሐንስ በመልእክቱ እንደነገረን እንዲህ ይለናል፣ ቃል ሥጋ ሆነ ጸጋና እውነት ተሞልቶ በማን አደረ? በእኛ አደረ። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 የሰው ልጅ ኢየሱስ ክርስቶስ በክብሩ ዙፋን ይቀመጣል፣ ኃጥአንና ጻድቃን በግራና በቀኝ ይቆማሉ ይላል። ለኃጥአን ይፈርድባቸዋል፣ ለጻድቃን ይፈርድላቸዋል። ኑ ሀቡ ይቡልቃሉ ላዊ ተረሱ መንግሥተ ሰማያት ብሎ መንግሥተ ሰማያትን ያወርሳቸዋል ሲላል ክብር ለመድኃኒዓለም ይሁን። የሥላሴን አንድነት ሦስትነት ከገባችሁ አሁን ሙሉ ናችሁ። ያን ጊዜ ሕያው አላችሁ፣ ያን ጊዜ ጽናት አላችሁ፣ ያን ጊዜ ፈውስ አላችሁ፣ ያን ጊዜ ድነት አላችሁ፣ ያን ጊዜ ሕያው ትሆናላችሁ። እምነታችሁ ጎደሎ ከሆነ ግን እምነታችሁ ጎደሎ ከሆነ ግን በየጠንቋዩ ቤት ትዞራላችሁ፣ በየአስማተኛው ቤት ትዞራላችሁ፣ በየቃልቻው ቤት ትዞራላችሁ፣ በየሰፈሩ ትቀራላችሁ። ሁለት አምላክ የለም፣ ሁለት ጌታ የለም፣ ለሁለት ጌታ መገዛት አይቻልም። ጎደሎ እምነት ይዘን እንዳንሄድ፣ ያለ እውቀት እንዳንጓዝ፣ የጾምን ጥቅም አውቅ እንቅፋት የሚመጣው እምነት ሲጎድል። ስለዚህ እንዳይጎል ማን ይርዳል? እግዚአብሔር ይርዳል። ይቅር ካላችሁ ይቅር እላለሁ፣ ይቅር ካላላችሁ ይቅር አልልም። ሰማይ ምድር ያልፋል፣ ቃሌ ግን ያልፋል። ምን ወበታል? የወንድሞቻችሁን የባልንጀሮቻችሁን የጓደኞቻችሁን ኃጢአት በደል ይቅር ካላላችሁ የሰማይ አባታችሁ እግዚአብሔር ይቅር አይላችሁም። መሰናክል የሆነባችሁ ቂም ነው። በሩን የዘጋባችሁ ቂም ነው። ቂመኞች ጸሎታቸው ወደ እግዚአብሔር አይደርስም። ቂመኞች ምጽዋታቸው ወደ እግዚአብሔር አይደርስም። ከባብ ያነሰ ክርስቲያን እግር የለውም እኮ ከአፈር ጋር የሚኖር እባብ እኮ ነው። የሚናከስ መርዘኛ እባብ ነው። ይቅር ብያችኋለሁ ብሎ ነው ከሰማይ የወረደው ከድንግል ማርያም የተወለደው። ፍጹም ሰው ፍጹም አምላክ የሆነው እኮ በይቅርታ ነው። አደራችሁን ሰውም እንዳትበክሉ፣ ቂመኞች ሆናችሁ ቂም እንዳታስተምሩ፣ ሰሚዎች ብቻ አትሁኑ። ቃሉን ሰምቶ የሚረሳ
የማያደርግ የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል፣ ወዲያውም ይረሳዋል። አሁን እዚህ ቁጭ ብላችሁ የእግዚአብሔር ቃል ይገባችኋል። ከዚህ ዞር ስትሉ ያው ትወራላችሁ ማለት ነው። ገባችኋል? ወዲያውኑ ይረሳሉ ይላል። ወዲያውኑ ጠላት መጥቶ ከልባቸው የተዘራውን የእግዚአብሔርን ቃል ይወስድባቸዋል ይላል። ወገኖች እንዳትበሉ። አዎ ክፉ ነው ጥርሱ፣ ክፉ ነው ዓይኑ፣ ርኅራኄ የለውም። ምኩራብ ማለት ቤተ ጸሎት ማለት ነው። የጸሎት ቤት ማለት ነው። በዮሐንስ ወንጌል ምዕራፍ 1 ላይ ጸጋ በጸጋ ላይ ተሰጥቷቸዋል ይላል። በሲና ተራራ እግዚአብሔር የሰጠውን ሕግ 10ሩን ትእዛዝ ጽላቱን ታቦተ ጽዮንን በዛ በምኩራብ አስቀምጠው ይሰግዱ ነበር፣ ይጸልዩ ነበር፣ ይማጸኑ ነበር። እግዚአብሔር የሚሰማቸው ነበር፣ መስዋዕት ያቀርቡ ነበር። ያን ጊዜም እግዚአብሔር ኃጢአታቸውንና በደላቸውን ይቅር ይላቸው ነበር። ያም የጸጋ አገልግሎት ነበር። ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ይላል። መግረፊያ ይዞ ወደ ቤተ መቅደሱ ገባ ይላል። እርግብ ሻጮች ነበሩ፣ እንስሳትን የሚሸጡ ነበሩ። በየስፍራው በመውጫና በመግቢያው በገበያ ተጠልቅልቆ ነበርና እነዚህን ሁሉ ገለባበጠባቸው፣ አባረራቸው ይላል። የቱን ቤተ ክርስቲያን ሲባል በዚህ የመጀመሪያው ቤተ ክርስቲያን ሰው ነው። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። አዎ ሸቀጥ የገባበት ቤተ መቅደስ፣ ያልጸዳ ቤተ መቅደስ ካለ አስቡ። የገንዘብ ጣዖት የሚያመልክ ልብ። የመዳን ቀን መቼ ነው? ዛሬ ነው። ሁለተኛ ቆሮንቶስ ምዕራፍ 6 የመዳን ቀን አሁን ነው ይላል። ቤቱን አጽድዳችሁ እግዚአብሔር እንዲገባበት፣ ኢየሱስ ክርስቶስ እንዲገባበት በሩን ክፈቱለት። አዎ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከእርሱም ጋር እራት እበላለሁ። ዛሬ ጌታችን መድኃኒታችን ቤቱን አጽድቷል። እናንተም አጽዱት ወገኖች፣ ንጉሡ እንዲገባበት። ልዩ ልዩ በሆነ በእንግዳ ትምህርት እንዳትወሰዱ ተጠንቀቁ። ሁለተኛው ደግሞ ቤተ መቅደሱ ነው፣ ቤተ ሕንፃው ነው። ስትወጡና ስትገቡ ቤተ ክርስቲያን የተከበበችው በንግድ ነው፣ በሸቀጥ ነው። አሁን በንግስ መውጫ መግቢያ ጠፋ፣ ነጋዴው በዛ። የጸሎት ቤት ትባላለች፣ እናንተ ግን የወንበዴ ዋሻ አደረጋችኋል፣ እናንተ ግን የነጋዴ ቤት አደረጋችኋል። ሥጋው ደሙ የሚፈተትበት፣ ወንጌሉ የሚሰበክበት፣ እግዚአብሔርን የምንጠራበት፣ አዎ ስምዐና አምላክነ የምንልበት፣ ከእግዚአብሔር ጋር ብቻ የምንገናኝበት ቤት ነው። በቤቴና በቅጥሬ ለሚኖሩ በቤቴ ሆነ ለሚጠሩኝ እሰማቸዋለሁ። ዓይኔ ወደ ጻድቃን ነው፣ ጆሮቼም ወደ ጩኸታቸው። አዎ በዚህ ቤት እንድንጣራ ተፈቅዶልናል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እንድንለው ተፈቅዶልናል። በዚህ ቤት ውስጥ ይሄ ነው መጣሪያው። ሁሉም የራሱን ጥቅም እያስቀደመ መክሊቱን እየቀበረ ባለበት በዚህ ወቅት ከመንጋው አስተሳሰብ ከኃጢአትና ጥፋት መንገድ ራቁ ሲሉ ገዳማውያኑ አባቶቻችን አለማታላችሁ ከሕይወት መንገድ እንዳታሰናክላችሁ ተጠንቀቁ፣ ያላሰባችሁት መዓትና ውድቀትን በሕይወታችሁ እንዳይከሰትባችሁ መክሊታችሁን አትቅበሩ፣ እግዚአብሔርን አገልግሉበት እንጂ በማለት መልእክት ልከዋል። በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 17 ጌታችን በመዋዕለ ሥጋዌው በምሳሌ ሲያስተምር እንዲህ ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱም 1 መክሊት ሰጠውና ወደ ሌላ ሀገር ወዲያውኑ ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 መክሊት አተረፈ። እንዲሁም 2 መክሊት የተቀበለው ሌላ 2 መክሊት አተረፈ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረው። ጌታውም ከሄደበት ሀገር ሲመለስ የሰጠኋችሁን የት አደረሳችሁ በማለት ጥያቄ ቀረበላቸው። ባሮቹም እንዲህ በማለት መለሱ፣ አንተ በሰጠኸኝ 5 መክሊት ወጥቼ ወርጄ ሄጄ ነግጄ ሌላ 5 መክሊት አተረፍኩ አለ። ባለ 2 መክሊቱም እንዲሁ ወጥቼ ወርጄ ነግጄ 2 አተረፍኩኝ ብሎ 4 አቀረበለት። 1 መክሊት የተሰጠው ግን ሌባ ይወስድብኛል ብዬ ቆፍሬ ደብቄዋለሁ ብሎ አውጥቶ ሰጠው። የተሰጠውንም አልተጠቀመበትም፣ ይልቁንም ቀብሮ መልሶ አስረከበው እንጂ። በዚህም ጌታው ላለው ይጨመርለታል በማለት ለባለ 10ሩ ጨመረለት። ታዲያን እኛም ላለው ይጨመርለታል ለሌለው ግን ያለው ይወሰድበታል የሚለውን አምላካዊ ቃል ወደ ሕይወታችን አምጥተን ልንመለከት ይገባል። ገዳማውያኑም አባቶቻችን ቸር አምላካችን እግዚአብሔር የሰጠንን ጸጋ ባለመጠቀማችን እንዳይነፍገን
ልጅነታችንንም እንዳይወስድብን በሶስት ነገሮች ጽኑ ያሉን ሲሆን የመጀመሪያውም ሃይማኖታችሁን ጠብቁ ነው ያሉን። ሐዋርያው ይሁዳ በመልእክቱ ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ በማለት የተሰጠን ሃይማኖት እንድንጋደልና እንጠብቃት ዘንድ ይነግረናል። ክርስቲያኖች እባብ ራሱን እንደሚጠብቅ ራስ የተባለችውን ሃይማኖት ልንጠብቃትና ልንጋደልላት ይገባል። በዚህ ቅዱስ ቤተክርስቲያን በሃይማኖት ያለን ሰዎች ሃይማኖታችንን እንዳናስወስድ ከፊቱን ይልቅ ልንተጋም ይገባል። ዛሬ ካልበረታንና ካልተዋጋን ወተን ወርደን ሃይማኖታችንን ካልጠበቅን አብዝተን ምግባርን ከትሩፋት ካልሰራ እንደ ገብረ ሐካይ ተወቃሾች ዋጋ ቢሶች ልንሆን እንችላለን። ስለሆነም ቅዱስ ጳውሎስ እንዳለው በሃይማኖት ያለን ሁላችን ራሳችንን ልንመረምር ይገባል። ያለው ይጨመርለታል ነውና ሃይማኖታችንን ስንጠብቅ እምነትም ይጨመርልናል። ስለዚህም የማይታየውን የምናይባት ገቢረ ተአምራት ወመንክራት የምናደርግባት እምነት ይጨመርልን ዘንድ ዘወትር ይበልጥ ልንተጋም ይኖርብናል። ሁለተኛው ስልጣነ ክህነታችሁን አባቶች ጠብቁ ያሉ ሲሆን እግዚአብሔር መንግስተ ሰማያትን ሲፈጥር መግቢያ በር አዘጋጅቶን ይሰራል። መክፈቻ ቁልፉን ደግሞ በምድር ላሉ ካህናትም ሰጥቷቸዋል። እግዚአብሔር ምን ያህል እንደወደደንም ተመልከቱ። አንተ አባታችን አንተ እናታችን የተባለውም ጌታ የመንግስተ ሰማያት መክፈቻ ቁልፍን ወደ ርስተ መንግስተ ሰማያት እንገባ ዘንድ ሰጥቶናል። ስለዚህም ካህናት ሆይ የተሰጣችሁን እንዳታስወስዱ ክህነታችሁን አጽንታችሁ ያዙ፣ በክህነታችሁም አልጫውን ዓለም አጣፍጡ እንጂ እናንተ አልጫ አትሁኑ በማለት ገዳማውያኑ አባቶቻችን መልእክት ልከዋል። ክህነቱን የጠበቀ በክህነቱ በጎች የተባሉትን ምዕመናንን የጠበቀ ምን ይሰጠዋል ቢሉ ንጉሱ በደብረ ጽዮን ግብዣ ባደረገ ጊዜ በቀኝና በግራው ቆመው ከንጉሱ ጋር አብረው አገልጋይ ይሆናሉ። ሶስተኛው ሥጋው ደሙን ተቀበሉ ብለዋል። የሰው ልጅ በሕይወት ይኖር ዘንድ እግዚአብሔር ሕግጋትን ሰራለት። ይኸውም ከዕፀ በለስ አትብላ የሚል ሲሆን የሰው ልጅ ግን መብላትን ሽቶ ያልተፈቀደለትን በላ፣ የሞት ሞትንም ሞተ። መሐሪው አምላክ ግን ከሞት አዳነን። ድህነታችንን የሚሻ አምላክም ዛሬም ደግሞ እንዲህ ይለናል፣ መብላት ፈልጋችሁ ከሆነ ብሉ፣ ስትበሉ ግን እኔን ብሉኝ ጠጡኝም በሕይወት ትኖራላችሁ በማለት ሕያው ሆነን የምንኖርበትን ሥጋው ደሙን ሰጥቶናል። ስለሆነም ይህንን ሕይወት ልንጠብቀው ይገባናል ያሉት ገዳማውያኑ አባቶቻችን እንዴት እንጠብቀዋለን ቢሉ ከኃጢአት በመራቅ ነውም ብለውናል። እኛ ክርስቲያኖች ሁላችን ንስሐ ገብተን የክርስቶስን ሥጋና ደሙን ከተቀበልን ዘንድ ክርስቶስ የተቀበረበት ጎልጎታ በእኛ ሆድ እንደሚገኝ ማሰብ ይገባናል። እናም የሆዳችን አዲሱ መቃብር የኃጢአታችን ብልየት ያላገኘው ሊሆንም ይገባል። ኃጢአት በሰራን ቁጥር ክርስቶስን እርቃኑን እየሰቀልነው በንጹህ በፍታ ገንዘው የቀበሩትን ሳንሆን ልብሱን የገፈፉትን አይሁድን እየሆንን ነውና ከኃጢአታችን እንመለስ፣ ንስሐም እንግባ፣ ሥጋው ደሙን እንቀበል በማለት መልእክትን አስተላልፈዋል። እነዚህን ነገሮች ማድረግ ስንችል ታማኝ የእግዚአብሔር አገልጋይ መሆን እንችላለን። ታማኝ አገልጋይ ከራሱም አልፎ ለሌሎች ነፍሳተ ክርስቲያናት የሚጨነቅም ጭምር ነው። በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ፣ በሕልምም አናግረዋለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው እንዲህ በዘኍልቍ መጽሐፍ ምዕራፍ 12 ቁጥር 7 ልክ እንደ ነቢየ ሙሴ ለተሾመለት ሕዝብ እኔ ልሙት የሚል አሁን ይህንን ኃጢአታቸውን ይቅር በላቸው፣ አለዚያ ግን ከጻፍከው መጽሐፍ እባክህ እኔን ደምስሰኝ፣ ከባለሟልነትም አውጣኝ፣ ታማኝ አገልጋይ እኔ ልሙት ሌሎች ይዳኑ የሚል እንጂ የራሱን ጥቅም የሚያስቀድምም አይደለም። ታማኝ አገልጋይ የሌሎቹን መራቆት፣ መራብ፣ መጠማት፣ መሰደድ፣ መንገላታት ሁልጊዜም የሚያስጨንቀው ለእነርሱም ራሱን አሳልፎ የሚሰጥ ነው። ሊቀ ነቢያት ሙሴም ይህንን ሁሉ ያደረገው ባህር ከፍሎ ያሻገረው መናን ከሰማይ ያወረደው 40 ቀንና 40 ሌሊት የጾመውና የጸለየው ለራሱ አይደለም ለሚመራቸው እስራኤላውያን እንጂ። ይህንን ማድረጉም በእግዚአብሔር ታማኝ አገልጋይ አሰኝቶታል። ቅዱስ ዳዊትም ከበግ እረኝነት ወደ ንጉሥነት ያደገውም በተሰጠው ነገር ታማኝ ስለነበረ ነው። እኔ ባሪያህ የአባቴን በጎች ስጠብቅ አንበሳ ወይንም ድብ ይመጣ ነበረ፣ ከመንጋውም ጠቦት ይወስድ ነበረ፣ በኋላም እከተለውና እመታው ነበር፣ ከአፉም አስጥለው ነበረ፣ ከተነሳብኝም ጉሮሮን አንቄ እመታው እገድለው ነበር። እንዲህ በዚህ ትጋቱ እስራኤልን እንዲጠብቅ ተመርጧል። ለእስራኤል ሕዝቦችም 40 ዘመን ነግሶላቸዋል። እንደ ልቤ ለመባልም የበቃም ድንቅ መሪም አገልጋይም ሆኗል። ዛሬም ታማኝ አገልጋይ እንዲያለ መንጎቹን የሚጠብቅ በለመለመ መስክ የሚያሰማራ የጠፉትን ፈልጎ የሚያገኝ ሊሆን ይገባል። ታማኝ አገልጋይ እንደ ዮሴፍ ባለበት ሁሉ በፈሪሃ እግዚአብሔር የሚኖር የጥበብ መጀመሪያ እግዚአብሔርን መፍራት ነው እንደተባለ እግዚአብሔርን ዘወትር በመፍራት በጾምና በጸሎት መኖር መቻል አለበት። ዮሴፍ በግብፅ ምድር እያለ የፈርዖንን ሚስት የዝሙት ጥያቄ ውድቅ አድርጓል። የፈርዖን ሚስት ቁጣና እስራት እንግልትቶ እግዚአብሔርን የመረጠ ድንቅ አገልጋይም ነው። ታዲያን እግዚአብሔር ለእያንዳንዳችን
እንደ አቅማችን ስጦታን ሰጥቶናል። እንዲሁም ወደዚህ ምድር የመጣም የለም። የሰውነት ክፍሎቻችን ለዚህ ጥሩ ማሳያ ናቸው። ዓይን ማየት የምትችለው ከአካል ተለይታ አይደለም። ብቻዋን እቆማለሁ ብትልም አትችልም። ሌሎች የሰውነት ክፍሎችም እንዲሁ። ጆሮ መስማት፣ ምላስን መቅመስ፣ እግር መራመድ የሚችሉ ከአካል ክፍላችን ሳይጎድሉ እንደሆነ ነገር ግን ሁሉም የተሰጣቸውን አገልግሎታቸውን እንደሚሰሩ ሁሉ እኛም ምእመናን ክርስትና የህብረታችን አካል ክርስቶስ ራሳችን እኛም እያንዳንዳችን ሕዋሳት ነን። ከኛ መካከልም ለቤተ ክርስቲያን ዓይን ይሆናል፣ ጆሮም ይሆናል፣ እግርም ይሆናል። እኛም ራሳችንን ዛሬ እንጠይቅ። ለቤተ ክርስቲያን ምንድነን? በእጃችን ያለውስ መክሊት ምንድነው? እግዚአብሔር እስራኤላውያንን በሙሴ መሪነት ከባርነት ነፃ ሲያወጣ ሙሴን አገልጋይ አድርጎ ተጠቅሞበት ነበር። ሙሴም እስራኤላውያንን እየመራ ወደ ምድረ ርስት ሲጓዝ ከፊቱ የኤርትራ ባህርን አገኘ። ሙሴም ተጨነቀ። በኋላውም የፈርዖን ሰራዊት፣ ከፊቱ ደግሞ የኤርትራ ባህር፣ በዚያ ላይ ደግሞ የሕዝቡ ቁጣ እጅግ በረታበት። ነገር ግን ታማኝ አገልጋይ ነውና ወደ እግዚአብሔር አመለከተ። እግዚአብሔርም ሙሴን በእጅህ ምን አለ በማለት የሙሴን ጥያቄ መለሰለት። ሙሴም በያዛት በትር የኤርትራን ባህር ከፈለ፣ እስራኤላውያንንም አሻገረ። ታዲያን እኛም በተሰጠን መክሊት ሁሉ እግዚአብሔርን ስናገለግለው ለእርሱም ስንገዛ ያን ጊዜ በትንሹ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታም ደስታ ግባ ይለናልና በተሰጠን መክሊት እርሱን ለማገልገል ዕለት ዕለት እንትጋያለን። እኛም መርሃ ግብራችንን በዚሁ አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ